መቼ የኔ ቆንጆ በጣም ናፍቀሽኛል። እንደኔ አሁን ድምጽሽን ብሰማው አብርሃምን እያስደነገጠው የዲና ራሷን ማጥፋት። ዲና አብርሃም ውሸትሽን ነው ልጄን፣ አንቺ ነሽ ይህ የአንቺ እጅ አለበት፣ ልጄ ሳቤላን አንቺ ነሽ እያሳገትሻት፣ ምንድን ነው የምፈልገው ልጄን አምጭልኝ ብሎም ይላታል። ዲናም ደግሞ ባላሰበችውና እንዲሁም ደግሞ እሷ ይህን ነገር ስላላደረገችው በጣም አዘነች። እንዴት ነው ሳቤላ እኮ ለእኔ ልጄ ናት፣ እንዴት እናደርጋለሁ በማለት በጣም ተናዳ እራሷን ለማጥፋትም ወሰነች። አብርሃም በእኔ ከወሰንክብኝ በእኔ ላይ ሁሉም ጫና በስቶብኛል፣ አሁንስ ደክሞኛል በቀኝ በማለት ዲናም እራሷን ለመጥፋት በሩን ዘግታም ውስጥ ትገባለች። አብርሃም በጣም ይደነግጣል። ዲና እባክሽን ክፈችው እያለም ሲለምናት፣ ዲና ግን በፍጹም በሩን መክፈት አልፈለገችም። እናም አሁንስ ሰልችቶኛል፣ ቆይ ግን ምን ባደርግ ነው የሚሻለው? ነገሮች ሁሉ ተደራረቡብኝ፣ እኔን እዚህ ጋር የሚረዳኝ ሰው የለም በማለት አብርሃም እንኳን ከጎኔ ልትሆን አልቻልክም፣ ደግሞ ማን እንደሆነ እንኳን የሆነ ጉዳት ደርሶብኛል፣ ግን ደግሞ ይሄም ሆኖ ደግሞ አንቺ ነሽ ያሳገትሻትኝ፣ አንቺ እጅ አለበት ትለኛለህ በማለት በጣም ተናዳ ክችን ውስጥ ገብታ በሩን ትዘጋለች። በቃ እንዲሁም ከዚህ ሁሉ ነገር እኔ በሞት ይሻለኛል፣ ለምን እኖራለሁ? እኔ ኖሬም አልጠቅምም በማለት በጣም ተናዳና ተበሳይታ ዲናም ትናገራለች። እንዲሁም ልዩ አሁን ላይ በጣም ሳቤላን የሆነ ነገር ታደርጋታለች። ጨካኝ ነችና እሷ ብዙ ነገር በዚህም በፊት ልትገላትም ወስና ነበረ፣ አልሳካላት ብሎ ነው እንጂ። ስለዚህ አሁን ላይ ሳቤላን የሆነ ነገር ታደርጋታለች። እናም አለቃትም በማለት ሂዳ ጎሮሮዋን ታንቃ ስትል ዶክተር ርብቃ እባክሽን ተይ ልዩ ተረጋጊ፣ ገና ምንም ሳይታወቅ እስኪ ቆይ መጀመሪያ እናዳምጠው። እናም ዲናም በምን አይነት መልኩ፣ ምክንያቱም ደግሞ ዶክተር ርብቃ የተጠራጠረችው አለ። ይህ ማለት ኤፍሶን ነበረ ወይም ደግሞ ፍቅረኛዋ። ምክንያቱም ደግሞ ከማርኮንና እንዲሁም ከዲና ጋር ጉዳይ እንዳላቸውና እንዲሁም ደግሞ የሚጠይቃቸው ነገር እንዳለ፣ ነገር ግን ምንድን ነው ብላ ስትናገርም በፍጹም ሊነግራት አልቻለም ነበር ይህ ስላለ። ስለዚህ ማርኮንና ዲና ብሩን አልሰጠው ሲሉ ሳቤላን ሊያክታትም ወስኖ እንዲያውም ብላ በዚህም ደንግጣለች። ምክንያቱም ደግሞ ቤታቸው ውስጥ እየኖረች ያለ ሳቤላ ታግታ ጉዳት ከደረሰባትኝ ለእሷም በጣም ከባድ ነው የሚሆነው። አብርሃም አሁን ላይ በጣም ከባድ ችግር ውስጥ ገብተዋል። ራሱንም መቆጣጠር አቅቶታል። ሳቤላን እንኳን አይደለምና ዛሬ 2-3 ቀን ሲሆናትኝ አንድ ቀንም ቢሆን ተለይቷት ማደር አይፈልግም። ስለዚህ ሳቤላ ልጄ የት ነው ያለችው በማለት ነበረ። ምን የሚፈጠር ምንም ልጄ ነው የምፈልገው፣ ግን ደግሞ ምንድን ነው የተፈጠረው በማለት እንባውን እያነባ ልጄ እያለ በሄደበት ይዞራል። ነገር ግን ሳቤላ ሁሉም ቤት ታየች፣ በፍጹም ልትገኝ አልቻለችም። እንዲሁም በየቦታው ጠየቀ፣ ነገር ግን ልጅቷን አየው የሚላትኝ በፍጹም የለም ነበር። ከዚህም በፊት ራሱ በቅርብ ቦታ ላይ ሆና ልጅቷ ምንም ነገርና እንዲሁም ደግሞ የትም ቦታ ብቻዋን እንደማትሄድም ለፖሊስ መረጃ ተሰጥተዋል። ስለዚህ ፖሊስ አሁንም ምርመራውን እያደረገ ይገኛል። ሳቤላ ማን አገታት የሚለው ነገር ነው። ሳቤላን ያገታት ወይም ደግሞ ሳቤላ የታገተችበት በጣም በሚያሳዝን ሁኔታ ነው። ምክንያቱም ደግሞ አብርሃምን ለማግኘትና እንዲሁም ደግሞ የአብርሃምን ሀብት ንብረት ለመውረስ ነበረ። አብርሃት የምትኖር የነበረችው አሮጊት እሷም ነበረ ይህን ነገር እንግዲህ ያደረገችው። ውድ ቤተሰቦች በጣም የሚያሳዝነው ነገር እንግዲህ ሳቤላ ከጠፋች ሳምንታትን አሳልፋለች። ነገር ግን እስካሁን ድረስ የት እንዳለች እንኳን አልታወቀም ወይም ደግሞ አልተገኘችም ማለት ነው። እንዲሁም ዲና ራሷን ለማጥፋት የወሰነችበት ምክንያት አብርሃም አላምና ሲል ጊዜ ነው ማለት ነው። ምክንያቱም አብርሃም አሁን ላይ በተለይ ዲናን የተጠራጠረበት አንደኛ ነገር ዲና ጋር አብራ ይሄዳለው። ምክንያቱም ደግሞ ጊዜ ስለዚህ ዲና ጋር አብራ አትሄድም ማለት ነው። ይህ ማለት እንግዲህ ለእሷ በጣም ከባድ ነው። ውድ ፋሚሊዎቼ እንግዲህ ሁላችንም እንደምናውቀው ሳቤላ እስካሁን ድረስ ከጠፋች አልተገኘችም።
የት ሄደች የት ገባች የሚለውን ይህም ጥያቄ ነው ለአብርሃም። አብርሃምም የፈለግኩትን ዋጋ ከፍዬም ቢሆን ልጄን ካለችበት መከራና ችግር ማውጣት እፈልጋለሁ በማለትም ይህን ውሳኔ ወስኗል። ነገር ግን ቢልም ግን ደግሞ በፍጹም ይህ ነገር ሊስተካከል አልቻለም። ምክንያቱም ደግሞ ምንም አይነት ገንዘብም ሆነ እንዲሁም ሳቤላ ያለችበት ቦታ አልታወቀም ማለት ነው። በዛም ተስፋ ቆርጦ አሁን ግን ሁላችንም እንደምናውቀው ማለትም ተስፋ የቆረጠበት ምክንያት ምንድነው? በቃ በሚስቱ ነው ማለት ነው። ሚስቱ በጣም ብዙ ስራ ያላት እንዲሁም ደግሞ ብዙ ነገር እያላት ሄዳ ሰርግ እንግዲህ እዛ ስለቆየች ነው ማለት ነው። ውድ ቤተሰቦች በጣም ነው የሚያሳዝነው ነገሩ። ግን አሁን ላይ በጣም ይሁም ሳቤላ በፍጹም ልጠፋ አችልም። ምክንያቱም ደግሞ ማንም ጠላት የለብንም። እናም ዲና ራሷ ነች ይህን ስራ እየሰራችው በማለትም ትናገራለች። ማርታ ሳቤላ በመጥፋቷ በጣም ደንግጣ ራሷን ስታም ስትወድቅ ሰዓቱ ማንም ከጎኗ አልነበረም። እናም በተደጋጋሚም እሷ በምትወርቅበት ሰዓት ልዩም ከጎኗ አልነበረችም እና ጉዳት ደረሰባት። የሚያሳዝነውና እንዲሁም ደግሞ ከባድ ነገር የሆነው ነገር ቢሆን አሁን ላይ ሳቤላ ባለመገኘቷና እንዲሁም ደግሞ እናቷ ስላወቀች ነበረ። ይህንን ስታውቅ በጣም ነበር የነገረችው። ቆይ ምንድነው እየተፈጠረው በማለት ጠይቃታለች። እናም ሳቤላም የሆነ እስካሁን ድረስ እንዳልተገኘችና ግን ደግሞ ከተገኘች አብረው እንደሚሄዱ እናም ደግሞ ምንም አይነት አደጋ እንዳይደርስባት ራሷን እንድትጠብቅ ነገረቻትኝ። ማርታም አዘነች በጣም። ቆይ አምላኬ ለምንድነው እንደዚህ የምታሰቃያት ይችን ህፃን ልጅ ለምን ብላ በጣም ታዝናለች። ይህ እንግዲህ እሷ ያዘነችበት ምክንያት ምንድነው? በተደጋጋሚ ሳቤላ አሁን ላይ እናቷን ስላገኘች በጣም ደስተኛ ሆና ከትምህርት ቤት ውላ ስትመጣም ነገር ግን ደግሞ ልክ እሷ እንትን በምትልበትም ሰዓት ማለትም ከትምህርት ቤት መልስ ቶሎ ብላ ወደ እናቷ ቤት ለመሄድ አስባ ነበረ። ነገር ግን ያ ነገር በፍጹም ሊሆን አልቻለም ነበር። ምክንያቱም ደግሞ በጣም በሚያሳዝንና እንዲሁም በከባድ ሁኔታ ሳቤላ አደጋው መድረሱ ነበረ። እናም ሳቤላም አደጋው እንደደረሰና እንዲሁም ደግሞ እንዲሄዱ ግን በስተመጨረሻም በጣም በሚያሳዝን ሁኔታ ማርታ ታማ ወድቃለች፣ ራሷን ስታለች። ስለዚህ ይሄ በጣም ከባድ ነገር ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁን ከልብ ነው አመሰግነው። ውድ ቤተሰቦች እንግዲህ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮችን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ከልብ እናመሰግናለን። እንዲሁም ደግሞ አዲስ ከሆነ ሰብስክራይብ ያደርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው የሰዓቱ አዳዲስ ቪዲዮችን የምታገኙ ይሆናል ማለት ነው። ውድ ፋሚሊዎቼ ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን አመሰግናለሁ። በዛሬው ዕለት ሳቤላ ቀጣይ ክፍል ነው ይሻላችሁ የመጣሁት። አብርሃም አሁን ላይ የሚያደርገው ነገር ጠፍቶታል። ምክንያቱም ደግሞ አብርሃም የሚያደርገው ነገር የጠፋው ልጁ ሳቤላ የት እንዳለች እንኳን በፍጹም አያውቅም ነበረ። እናም ለምንድን ነው የማትናገሪው? በደነቃ አድሬው ትላለች። ይህንን ስትላትም እንግዲህ በጣም በሚያሳዝን ሁኔታ እና እንዲሁም ደግሞ በሚገርም ሁኔታ